ለዚህ ምግብ ዘፍለታለሁ። ዛሬ ከኔ ከሆናችሁ ይሄን መሰለ ቆንጆ በደረጃ ማዘጋጅላችሁ መካሮኒ ያለ እንዳያመልጣችሁ። እንደናችሁ እንደምሰነበታችሁ ሼፍን አስተፈራ ነኝ። ዛሬ እንደተለመደው እንግዲህ አንድ ምግብ እንሰራለን። ዛሬ ቆንጆ መኮረኒ ያሳያችኋለሁ። የመኮረኒ እንግዲህ ብዙዎቹ ጠይቁኛላችሁ መኮረኒ ብሪክ ተለመደ አዲስ ነገር ሰራት ትሉኛላችሁና ዛሬ ደግሞ ቆንጆ አድርጌ የምሰራውን የመኮረኒ ትመለከታላችሁ። በተለይ ደግሞ ይሄንን ኤግ ፕላንት ወይ ደግሞ በደረጃን ጠቅሜ የማዘጋጅላችሁ ቆንጆ መኮረኒ አለ። እሱን እንሰራለን። ግብአቱን አስተዋውቃችኋለሁ። በቅድሚያ ግን እዚህ ጋር ውሃ ስለጣልኩ መኮረኒ ትንሽ ጊዜ ስለሚፈጅ ትንሽ ጨው አድርገን እዚህ ጋር ጨው እናድርግና ጨው አድርገን እንደዚህ ከነካካን በኋላ መኮረኒያችንን ቀቅለን ግብአቶቹን አስተዋውቃችኋለሁ። መኮረኒ አለ እሱ ይብሰል፣ እኛ ደግሞ ሌላ ስራችን እንሰራለን ማለት ነው። በጣም ጥሩ። ሌላ ግብአቶቻችን ላስተዋውቃቸው። እዚህ ጋር ቀረብ ያሳያችኋለሁ። ዋና ግብአታችን በደረጃ ኤግ ፕላንት ነው። እሱ ለዚህ ስራ ያስፈልጋቸዋል ማለት ነው። ሌላ ግብአታችን ደግሞ 2 ቀይ ሽንኩርት ወይም ከትፈን በኋላ እንሰራበታለን። ቆዳ የተላጠ 3 ቲማቲም አለን። ይህም ለዚህ ስራ እንጠቀምበታለን። በሾርባ ማንኪያ 3 ወይም ደግሞ የቲማቲም ድል ተጠቅሜያለሁ። እሱንም እናደርጋለን። እንዲሁ ደግሞ የተላጠ ነጭ ሽንኩርት አለ። ይህንም በኋላ እንፈጭና ወይ ደግሞ ከትፈን እንጠቀማለን ማለት ነው። የመጨረሻ ግብአታችን ደግሞ እዚህ ጋር የምትመለከቱት የቤዝል ፔስት ነው። ባለፈው አሳይቻችኋለሁ። እንግዲህ ነጭ ሽንኩርት፣ የባዚል ቅጠል፣ በወይራ ዘይት ተደርጎ የሚፈጭ ለውዝ አለበት። የሚፈጭ ሶስ በጣም ቆንጆ ብዙ ሲሰራው ታያላችሁ። ይሄን እንጠቀማለን ማለት ነው። ይሄን በማድረግ ማዘጋጅላችሁ ቆንጆ ዝንጥ ያለ መኮረኒ ትመለከታላችሁ። በቅድሚያ እንግዲህ መጋገሪያ ትሪያችንን እንቀርብ እናደርጋለን። ከዛ እኛውን የከተፍን መጋገሪያ ትሪያችን ላይ አድርገን ኦቨን ከተን አድርቀን እናመስላለን ማለት ነው። መጀመሪያ ይሄን ቆርጧለን፣ አያስፈልገንም አናቱ። እንዲህ ካደረጋችሁ በኋላ እኛውን መኮረኒው አጠር ያለ ስለሆነ ቁመቱን አጠር አድርጋችሁ ትከትፉና ደረቅ እንዲላችሁ በኦቨን ከተን ልክ ለቦሎኛ ስጋ እንደምናበስለው ያድርጋችሁ አጥቃችና እንዲያድርገን ትንሽ እንደዛ አነሳንስ እናደርጋለን። እንደዛ አነሳን እንዲያርጋችሁ ወደ መጋገሪያ ትሪያችን ላይ እናድርገዋለን። እንደዛ አድርገን ከፍተኛ ጥቅም ያለው ግብአት ነው። በደረጃን ተጠቀሙት። ብዙ ሰዎች አልተጠቀሙትም እና ብዙ አማራጭ ስላለ አንዴ ከለማችሁ ደግሞ እንዴት እንደምጣፍጣችሁ በጣም ትወዱታላችሁ። በደረጃ ደስ የሚል አምላክ ከሰጠን ትልቁ በረከት አንዱ በደረጃ ነውና እኛ ደግሞ ብዙ አንጠቀመውም። ገበያ ላይ ተወሰኑ ሰዎችና የወጣ ዜጎች ሲገዙት የምትመለከቱትና ለዛ መሆን የለበትም። እናንተ መጠቀም አለባችሁ። እኛ ኢትዮጵያን የአዲስ ነገር የመሞከር ነገራቸው በጣም አነስተኛ ነውና ይሄ ነገር እባካችሁ ተውት፣ ሞካክሩ። በቃ ከሃይማኖታችሁ ጋር ካልጣረሰባችሁ በስተቀር ባህላችሁን ማይነካባችሁ በስተቀር አዲስ ነገር መልመድ በጣም በተለይ አትክልቶች ላይ በጣም ምንም አይነት የትኛውም ሃይማኖት ጋር ብትሄዱ አትክልትን የሚከለክል የናት መገቡ ሃይማኖት አይኖርም አትክልት አካባቢ። ስለዚህ በቻለ ሙከራ አድርጉ። እንደዚህ መሞከር በጣም ቆንጆ ነው። በጣም የሚጠቅመንን ግብአት ተን የማይጠቅመን ስናገሰብስ ነው የምንኖረውና ያ ነገር እንዳይሆን እባካችሁ ሞካክሩ። ሁሉ ያን ነገር ብቻ እንዲህ ካረጋችሁ በኋላኛውን እዚህ ጋር አድርጋችሁ እዚች እንረጫዋለን። ትደረገን ዘይት እንረጫዋለን። ዘይት መጥሮ ለመጠቀም እንደዚህ አይነት ምርጫም ካላችሁ በጣም ቆንጆ ነው።
በጣም ትንሽ ነው። በቃ አሁን በትለኩት አንድ ሾርባ ማንኪያ በጣም ስለሚረጭ ብዙ እንዳይመስላችሁ በጣም ትንሽ ነው የሚረጭላችሁ። እንዲያርጋችሁ መጥናችሁ እንደ ዘይት ካረግን በኋላ ጨው እናደርግበታለን። ትንሽ ጨውና በዛም ውሃው እንዲያወጣባችሁ እናደርግበታለን። ጦስ እናደርግበታለን። ካረጋችሁ በኋላ ይሄኛው ኦቭን አስገባና ለአንድ 20 ደቂቃ ክብርን ባገና በስሏለን። እሺ ወደ ቀጣይ ስራችን እንሄዳለን። መኮሮኒ እየበሰለ ነው ያለው እዚህ ጋር በኋላ ጊዜ ስለሚፈልግ ነው ቀድሜ ያስገባሁት። ቀጣይ ስራችን ሽንኩርታችንን እንከታተፋለን። እንደዚህ ካረጋችሁ በኋላ ስላይስ ከሁለት ቦታ እንደዚህ ቁርጥ አድርጉት። በቂ ነው። እንደዚህ ካረጋችሁት በጣም መራራቅ የለበትም ከበደርጃኑ ጋር እንደዚህ ከፈለጋችሁና ታድቃችሁ መክተት ያላችሁ ግን የበቀ እንዲያገን ከትፈዋለን። እንደዚህ ከትፈን ዝግጁ እናደርጋለን ማለት ነው። ቀጣይ ስራችን የሚሆነው ነጭ ሽንኩርታችን ቆይ መክተፊያችን እንዳያቆሽብን ነጭ ሽንኩርት ከትፈን እንደዛገን ከሰድን በኋላ በቴሌራዘር መታማት እናደርገውና ከትፈዋለን። ዝናገና ቺኛው በጎን በኩል እዚህ ጋር እናስቀምጣታለን። ዘርገን ከዛ ቀጣይ ስራችን የሚሆነው ቲማቲም መክተፍ ነው። ስመለስ እንግዲህ መጥበሻችንን እንጥዳለን። ሶስቱን አዘጋጃለን። ቆንጆ ምግብ አዘጋጃለን። ጠብቁኝ። ዛሬ ምርጥ መኮረኒ ያላችሁ። እሺ ተመልሻለሁ። እንግዲህ ያው ሁለት መጥበሻ ጥደን የመጣ ነው። አሁን ቆንጆ ሶስ ትመለከታላችሁ። ኦቭን የገባው እስኪበስል ድረስ እንግዲህ ይሄኛውን ሶስ አዘጋጅላችኋለሁ። በቅድሚያ እንግዲህ መጥበሻችን እንደዚህ እንጥዳለን። ከጣድን በኋላ ዘይት እንደዚህ እናደርጋለን። ዘይት ከታች መጥበሻውን ሸፈን እስከሚያደርግ ድረስ ታደርጋላችሁ። እንዲህ ካደረግን በኋላ ዘይቱ ሞቅ ሲላችሁ ሽንኩርቱን እንጨምራለን ማለት ነው። መጀመሪያ ሽንኩርቱን እናደርግና የዘይቱን ቃና ነጭ ሽንኩርት ከወሰደልኝ በኋላ ልክ ደስ የሚል ቃና ያመጣል። ዘይቱ መጀመሪያ ያው ተነጠረ እንደማለት ነው። ከዛ በኋላ ቀይ ሽንኩርቱን ጨምረን እናጣፍጠዋለን። በቅድሚያ ነጭ ሽንኩርቱን ጨምራለን፣ ግን ማረር የለበትም። ሌላው ደግሞ ካረረ ደግሞ ሌላ ደግሞ ጥሩ ያለ ቃና ያመጣባችኋል። እንደዚህ ትንሽ ደቂቃ እንደዚህ ካረጋችሁ በኋላ እዚህ ጋር እንዳለ እንጨምራለን። እንደዚህ ነጭ ሽንኩርት፣ ቀይ ሽንኩርት በዘይቱ በደንብ ይበስላል። በደንብ መብሰል አለበት። እንደዚህ ኦቭን ያስገባችሁትን ደግሞ መርሳት የለባችሁ፣ መገለጥ አለባችሁ እዛው ባለበት። ደረቅ ማንስ አለበት በዛ ኦቭን ውስጥ ገብቶ እንደዚህ ይበስላል። የኛው በዚህ አጋጣሚ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን እንዳዘነጉ። በተለይ ደግሞ የደወል ምልክቷን ከተጫናችኋል ሁሌ አዲስ ምግብ በንሰራበት ሰዓት የማሳወቂያ መልእክት እናንተ ጋር ይደርሳችኋል። እንዲሁ ደግሞ ላይክ አድርጉት። ሁሉ ባለሙያም ደግሞ ሼር አድርጉት። የስታርጉ ሁሉ ሰው ባለሙያ ይሆናልና ስለዚህ ሁሌ እኛ ቤተሰቦቻችሁ ቀጥላላችሁ ማለት ነው። በቅርቡ ደግሞ አዲስ ነገር እንመጣለን። ጠብቁን። እንደዚህ ያበሰላችሁ ሽንኩርቱ እንዳያርባችሁ ፎቶ ማማሰያ ያስፈልጋል እና ቀድሞ አሮ ቃሉ እንዳያበላሽባችሁ ትንሽ ቀንስ አድርጋችሁ ከፓስታ ከመኮረኒ በኋላ እንደዚህ ጨምራ አድርጋችሁ ሽንኩርቱ ማብሰል
አንድ ከበሰላችሁ በኋላ ቲማቲም ይገባል። ቲማቲም ድሉ ትንሽ ቲማቲም ከበሰለ በኋላ ጨምሩት። ቀድሞ እሱ የማረር ወደ መብሰል ባህል ስላለው ቃሉ ላይ እንትን ላይባችሁ ትንሽ በሰል ካለ በኋላ እንጨምረዋለን ማለት ነው። አሁን እመልሳለሁ። ስመልስ ግን መኮረኒ አጣጣለዋለሁ። ከውሃው ግን ትንሽ አስቀራለሁ። በኋላ ከላይ ማድረገው ውሃ አስቀርና አጥልዬ እመልሳለሁ። እስከዛ ቲማቲም ይበስላል። ስመልስ እንግዲህ ያለ መኮረኒ አዘጋጃለሁ። ጠብቁኝ። እሺ ተመልሰናል። አሁን እንደዚህ ትንሽ የፓስታዋ ጠብ አድርጌበታለሁ። በሾርባ ማንኪያ 2 ያክል ደግሞ እንደዚህ ቲማቲም ድል ይገባል። ይሄኛው ቲማቲም ድል ወጥቶልኝ እንዲያድርጋችሁ እንደዚህ እናመስላለን። ከፔስቶ ሶስ በትንሽ ማንኪያ በሾርባ ማንኪያ 1 ያክል ደግሞ እንጨምርበታለን። የሚገርም ሶስ እየሆነ ያለው እንዲህ ካረግን በኋላ ትንሽ ቁንዶ በርበሬ ጨው እናደርግበታለን። አሁን በደረጃው ደርሷል። እሱን አወጣና ደግሞ እዚህ ላይ ጨምሯ። በጣም የሚገርም ይሆንላችኋል ማለት ነው። እዛ ቆንጆ ነው በስሏል። ስለዚህ ሮስት ከሆነላችሁ በኋላ ይሄን ታመጡና እዚህ ላይ እንጨምረዋለን። እንግዲህ ይቀላቀላል። የኛው ትንሽ ደቂቃ ሶሱና በደረጃኑ እንዲዋሃድ ካደረጋችሁ በኋላ ማለት እንዲቀላቀል ካደረግን በኋላ ስመለስ እንግዲህ መኮረኒ ጨምር መጨረሻውን እንግዲህ አቀላቅለን ለመገብ የሚቀረን ዋው የሚገርም ሆኗል። አሁን እዚህ ጋር ናችን አውጣለን። መኮረኒያችን ጨምርበታለን። ዛሬ ብዙ እንግዳ ነው ያለኝ። እንዲጨምራችሁ ከታች ወለል እያደረግን ማንቀሳቀስ ነው፣ መገላበጥ ነው። ዋው እንዴት እንደሚያምሰታላችሁ። ይሄ ለቤተሰብ በጣም ቆንጆ የሆነ የመኮረኒ በበደርጃን ሶስ በጣም ልዩ ነው። እንዲያገን ግን በደንብ አገን እንቀላቅለዋለን። መኮረኒ በበደርጃን ሶስ በጣም ቆንጆ አሰራር ይመስላል። እንግዲህ እንቀምሰዋለን። በኋላ ስመለስ እንግዲህ ገበታችን እናዘጋጃለን። ቆንጆ በቃ ሽታው ደስ የሚል ነው። የበዝሉ ሽታማ አለ፣ የነጭ ሽንኩርቱ የቲማቲሙ ተቀላቅሎ የሚገርም ሽታ መጥቷል። እሱ እንግዲህ ማለት እንቀምሰዋለን። ጠብቁ። ዋው እንዴት ያምራል እናንተ ሰዎች። አንደኛ ደግሞ እንትኑ ሮስት የተደረገ በደረጃውን ልዩ ጣዕም ያመጣላችሁ። እንዲያደርገን ቆንጆ በደረጃን ሮስት የተደረገ በደረጃን እናደርግና ትንሽ በዝል ቅጠል እንደዚህ ከተፍ ከተፍ አድቀን እንዳው ላይ እናደርግበታለን። ዋው ቡም የሚገርም ቆንጆ በበደረጃ ያዘጋጀላችሁ መኮረኒ ይመስላል። በተለይ ለዚህ ክረምት ምርጥ ልጆቻችሁ በደንብ መመገብ ትችላላችሁ። ለብርዱም በጣም ቆንጆ ነው። ኃይል ሰጣችኋል። በጣም ምርጥ የሆነ የምግብ አሰራር ነው። እዚህ ደግሞ ቀምሼ ነው የምጣሉ እንገራችሁ እስቲ በደረጃኑ መኮረኒ አድርገን ለዚህ እንብላ። ለዚህ ምግብ ዘፍነታለሁ። በጣም የሚገርም ልዩ ጣዕም ያለው በጣም ቆንጆ ምግብ ነው። እባካችሁ ሞክሩት። ጉርሻ ከሼፍ ዮናስ ጋር ለዛሬ ይሄ ምስል። በሌላ ፕሮግራም በሌላ ምግብ አገኛቸው። በጣም ወዳችኋለሁ። ቻው